አሜሪካ የኢትዮጵያን የቀይ ባህር ጥያቄ እንደምትደግፍ አስታወቀች። ሰላም የኢትዮ ፎከስ ቤተሰቦች፣ የዕለቱን መረጃ ይዘንላችሁ ቀርበናል። አብራችሁን ቆዩ። አሜሪካ የኢትዮጵያ ወደ ቀይ ባህር መግባት እንደምትደግፍ የሀገሪቱ ጦር አዛዥ ጄኔራል መግለጻቸውን የሀገር መከላከያ ሚኒስቴር ባሰራጨው መረጃ አስታውቋል። ከጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ ጉዳዮች ላይ ውይይት ያደረጉት የአሜሪካ የአፍሪካ አዛዥ ጄኔራል ዳግቪን አርኤም አንደርሰን ከመከላከያ ከጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተነጋግረዋል። የሁለቱ ሀገራት ወታደራዊ አዛዦች የተወያዩት በቀጠናው ሰላምና ጸጥታ ጉዳዮች ሽብርተኝነትን በጋራ ስለመዋጋት እንዲሁም በቀይ ባህር ጉዳይ ነው ተብሏል። የአሜሪካው ጄኔራል ከብርሃኑ ጁላ ጋር በነበራቸው ውይይት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በቀጠናው ስለተፈጠረው ውጥረት ትኩረት የሰጠ መሆኑን ተጠቁሟል። ወታደራዊ አዛዦች የቀይ ባህርን ጉዳይ አንስተው በጥልቀት መወያየታቸውን መከላከያ ሰራዊት ያሰራጨው መረጃ ያመለክታል። ፊልድ ማርሻል ብርሃኑ ጁላ የአሜሪካ ወታደራዊ አዛዦች ልዑካን ቡድን ተቀብለ ነው ባነጋገሩበት ወቅት የኢትዮጵያ ቀይ ባህር ላይ ያላትን ፍላጎት አስረድተዋል ተብሏል። ብርሃኑ የኢትዮጵያ የባህር በር ፍላጎት ለሰላማዊ ዓላማዎችና ኢኮኖሚያን ለመገንባት የሚል መሆኑን ከወታደራዊ አፍሪካ አዛዥ ማስረዳታቸው ተገልጿል። ኢትዮጵያ የባህር ላይ ጥቅሞቿን የምታስከብረው በውይይትና በትብብር ላይ በተመሰረተ የጋራ መግባባት ላይ መሆኑን ገልጿል ተብሏል። ይሁን እንጂ ፊልድ ማርሻሉ በቅርቡ በጉዳዩ ላይ በሰጡት ማብራሪያ የኃይል አማራጭን ጨምሮ በቦሌም የባህር በር እናገኛለን ማለታቸው ይታወሳል። መከላከያ ስለ ውይይቱ ባሰራጨው መረጃ የአሜሪካ አፍሪካ አዛዥ ጄኔራል አንደርሰን ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደሚደግፉት መግለጻቸውን አመልክቷል። መከላከያው ባሰራጨው መረጃ ኢትዮጵያ የቀይ ባህር በርን ካገኘች ለቀጠናው ሰላም የበለጠ ጉልህ አስተዋጽኦ ታደርጋለች ብለው እንደሚያምኑ መናገራቸው ተጠቁሟል። የአሜሪካ ጦር የአፍሪካ አዛዥ ጄኔራል ዳግቪን አርኤም አንደርሰን ትላንት ዳር 16 2018 ዓ.ም ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውን መዘገባችን ይታወሳል። አሜሪካ የጦሯን የአፍሪካ አዛዥ ወደ አዲስ አበባ የላከችው ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የአደራድሩን ጥያቄ ባቀረቡበት በአንድ ወር ገደማ ልዩነት ነው። በኢትዮጵያና ኤርትራ መካከል የጦርነት ደመና ባረበበት ወቅት የአሜሪካው ጄኔራል ወደ አዲስ አበባ ማቅናት በቀጥታ ከጉዳዩ ላይ የተገናኘ መሆኑን እየተገለጸ ነው። አሜሪካ ወደ አዲስ አበባ የላከቻቸው ወታደራዊ አዛዦች በቀጠና አንዣበበውን ጦርነት ለማስቀረት ያለመ መሆኑን ከጠቅላይ ሚኒስትሩና ከጦር ኃይሎች ኤታማዦር ሹም ጋር ያደረጉት ውይይት ያመለክታል። ወታደራዊ ልዑክ ከአብይና ከፊልድ ማርሻል ብርሃኑ ጁላ ጋር ባደረጉት ውይይት ለቀጠናዊ ሰላምና ደህንነት ትኩረት ሰጥተዋል። አሜሪካ ከዲፕሎማቶች ይልቅ የጦር ጄኔራሎችን ከሀገራት መሪዎች ጋር እንዲወያዩ ከሰየመች ጠንከር ያለ ነገር እንዳለ አመላካች ተደርጎ ይወሰዳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ የአፍሪካና አረብ አማካሪያቸውን ወደ ኢትዮጵያ መላካቸው ይታወሳል። ትራምፕ ኢትዮጵያ ከጎረቤቶቿ ጋር ውጥረት ውስጥ ከመግባት እንድትቆጠብና ለውይይት ቅድሚያ እንድትሰጥ እንደሚፈልጉ አማካሪው ማሳድ ብሎስ ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት መግለጻቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ህዝብ ተወካዮች ምክር ቤት ስብሰባ ላይ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው ብለው መናገራቸው በቀጠናው ከፍተኛ የፖለቲካ ትኩሳት መፍጠሩ ይታወቃል። ይህ የጠቅላይ ሚኒስትሩ አቋም በብሔራዊ ቴሌቪዥን ጣቢያ ከተላለፈ በኋላ ኤርትራ በኢትዮጵያ የባህር በር ጥያቄ ዙሪያ የሚንሸራሸረው ውይይት ከልክ ያለፈና ለታዛቢዎች እንቆቅልሽ መሆኑን በመጥቀስ በተዘዋዋሪ ምላሽ ሰጥታለች። ከኤርትራ ምላሽ በኋላ ባሉት ቀናት ደግሞ ስማቸው በጠቅላይ ሚኒስትሩ የተነሳው ሶማሊያና ጅቡቲ ለኢትዮጵያ መሪ የባህር በር ፍላጎት ሀሳብ አዎንታዊ ምላሽ አልሰጡም። በአፍሪካ ትልቅ ከሆኑ ሀገራት መካከል አንዷ የሆነችው ኢትዮጵያ የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነጻነቷን ማወጇን ተከትሎ ነው። ከዚያ ጊዜ ጀምሮ አገሪቱ ለገቢና ለውጭ ንግድ የጅቡቲን ወደብ በመጠቀም ላይ ትገኛለች። ምንም እንኳን ጠቅላይ ሚኒስትሩ ሀሳባቸው የሚሳካው ከግጭት ውጭ በሆነ መንገድ ብቻ ነው ያሉ ቢሆንም የባህር በር ጥያቄው ከትብብር ይልቅ የስጋት ምንጭ ሊሆን ይችላል የሚል ስጋትም ተፈጥሯል። ምንም እንኳን ጠቅላይ ሚኒስትሩ የተናገሩት በቀጥታ በኤርትራ ላይ ያነጣጠረ ባይሆንም በርካቶች በሁለት ሀገራት መካከል ባለፉት ዓመታት የተሻሻለውን ግንኙነት ሊያበላሸውና ወደ ጦርነት ሊያስገባቸው ይችላል የሚል ስጋት እንዳላቸው እየገለጹ ነው። የምስራቅ አፍሪካ የፖለቲካ ተንታኝ አብዱራህማን ሰይድ አቡ ሐሺም ጥያቄ የሚነሳው በዚህ ወቅት የኢትዮጵያን የውስጥ ፖለቲካዊና ኢኮኖሚያዊ ቀውስ ለማዛባት ነው ይላሉ። አብዱራህማን ምክንያታቸውን ሲያስቀምጡ ጠቅላይ ሚኒስትር አብይ በሀገሪቱ ለተፈጠረው ችግር ምንም አይነት ምላሽ ስለሌላቸው በአያያዝ ላይም ግልጽ ድክመቶችን ስላሳዩ ጉዳዩን ወደ ሌላ ጉዳይ ማሸጋገር ይፈልጋሉ ብለዋል። በአዲስ አበባ ዩኒቨርሲቲ 3ኛ ዲግሪያቸውን በዓለም አቀፍ ግንኙነት ላይ እየሰሩ የሚገኙት ነገራ ጉደታ በበኩላቸው በአቡ ሐሺም ሀሳብ በተወሰነ መልኩ ይስማማሉ። ይህ የባህር በር ጥያቄ አሁን የተነሳው ሰዎች ስለ ጦርነት ማሰብ አቁመው ውጫዊ የሆነ ነገርና የሀገሪቱን ብሔራዊ ጥቅምና አንድነት የሚያወጣ ጉዳይ እንዲያስቡ ሊሆን እንደሚችልም ግምታቸውን ያስቀምጣሉ። ሌላው ምክንያት ደግሞ ኢትዮጵያ አሁንም ካለችበት ችግር የመውጣት አቅም አላት የሚል መልእክት ለማስተላለፍ ይሆናል። በሶስተኝነት ግን ደግሞ አገራዊ ከሆኑ ጉዳዮች ወደ አካባቢ
ወደ አካባቢያዊና ዓለም አቀፋዊ ጉዳይ አቅጣጫ ለማስቀየር ታስቦ ሊሆን እንደሚችል ይጠቅሳሉ። ጠቅላይ ሚኒስትር አብይ ኢትዮጵያ የባህር በር ባለቤት ለመሆን ሰጥቶ የመቀበል መርህ እንደምትከተል በመግለጽ ኢትዮጵያም ታቀርባቸዋለች ያሏቸውን ነገሮችም ደጋግሞ ተናግረዋል። አብዱራህማን ሰይድ ጠቅላይ ሚኒስትሩ ኢትዮጵያ ከ120 ሚሊዮን በላይ ሕዝብ ያላት ትልቅ ሀገር መሆኗን የንግድ ወደብ ሊኖራት ይገባል ሲሉ አሉታዊ መልእክት ነው የሚያስተላልፈው። ሀሳቡ ተባብሮ በጋራ መጠቀምን ሳይሆን የአንድ ወገን ፍላጎትን የሚያንጸባርቅ ነው። ይህ ደግሞ አደገኛ መዘዝ ሊያስከትል ይችላል ብለዋል። አቶ ነገራም የተባበሩት መንግስታት የባህር በር ያላቸው ሀገራት ለሌላቸው ሀገራት በር ወይም መንገድ መክፈት አለባቸው እንደሚል በመጥቀስ ነገር ግን ይህ መፈጸም ያለበት በአገሪቱ ይሁንታ ላይ እንደሆነ ያስረዳሉ። በተለያዩ የዓለማችን ክፍሎች ውስጥ እንዲህ አይነት አካሄድ የተለመደ መሆኑን የሚጠቅሱት አቶ ነገራ ሁለቱ ሀገራት ፍላጎት ካላቸው ኢትዮጵያ ልትጠቀም ትችላለች፣ ፍላጎት ግን ከሌለ አስቸጋሪ ነው የሚሆነው። ኢትዮጵያ በየዓመቱ ለወደብ ኪራይ $2 ቢሊዮን እየከፈለች መሆኑን የሚያነሱት አቶ ነገራ በዚህ ሁኔታ መቀጠል አትችልም፣ ህዝቡ ይጨምራል፣ ስለዚህ ትልቅ ስጋት ነው ይላሉ። ጠቅላይ ሚኒስትሩ ያቀረቡትን ሀሳብ ብዙ ሀገራት ይፈሩታል የሚሉት አቶ ነገራ ኢትዮጵያ ለመስጠት ያቀረበችው ላይፈጸም ይችላል ብሎ ይጠራጠራሉ። ሁለተኛ ከኢትዮ ቴሌኮም ከህዳሴ ግድብ ወይም ከሌላው 20% ድርሻ መያዝ ለነርሱ አይጠቅምም፣ ከዚያ የሚያገኙት ጥቂት ነው። ኢትዮጵያ ደግሞ የባህር በር አገኘች ማለት ትልቅ ነገር ነው የምታተርፈው። በተጨማሪም ቀይ ባህር ወይም ህንድ ውቅያኖስ በአፍሪካ ቀንድ ላይ ያለው ጂኦፖለቲካዊ ተጽዕኖ ትልቅ ስለሆነ ለኢትዮጵያ የሚኖረው ጠቀሜታ የገንዘብ ጉዳይ ብቻ እንደማይሆን ነገራ ይጠቅሳሉ። ጠቅላይ ሚኒስትር አብይ በንግግራቸው ታላላቅ ሀገራት ወደ አፍሪካ ቀንድ ወጥተው የጦር ሰፈር እንደሚያቋቁሙ በመጥቀስ ኢትዮጵያ ያላትን ሀብት ይዛ ጥያቄ ማንሳት የማትችልበት ምክንያት የለም በሚል ተጠየቅ የሀገራቸውን እድገት እንደመነሻ አስቀምጠዋል። ታላላቆቹ ሀገራት የቀጠናውን ሀገራት ሉዓላዊነት አክብረዋል። በተጨማሪም የሚጠቀሙበትና የሚሰጡት ነገር አላቸው። ነገር ግን ይገባናል፣ የተፈጥሮ ድንበራችን እስከ ቀይ ባህር ድረስ ነው የሚሉት ጠንካራ አነጋገር ይዘው በመነሳት መግባባት ላይ የሚደረስ አይደለም የሚሉት ደግሞ አቡ ሀሺም ናቸው። በአጠቃላይ ይህ ጉዳይ በተለይ በኤርትራውያን ዘንድ በጥርጣሬ የሚታይ ነው በማለት ለዚህ ምክንያቱ ጥያቄና ፍላጎት በኤርትራ ላይ በተለየ አተኮረ ይመስላል በማለት ይህም ኤርትራውያን በትኩረት ምላሽ እንዲሰጡበት እያደረገ ነው ይላሉ። በኢትዮጵያ የባህር በር ጥያቄ ላይ ለበርካታ መከራከሪያዎች ቢቀርቡም የኢትዮጵያ መንግስት ግን እስካሁን በአቋሙ እንደጸና ይገኛል። ኢትዮጵያ የባህር በር ባለቤት መሆኗ የማይቀር ጉዳይ መሆኑን በእርግጠኝነት የሚናገረው የኢትዮጵያ መንግስት ይህንን ዓላማውን በአጭር ጊዜ እውን እንደሚያደርግም ለህዝቡ ቃል እየገባ ይገኛል። የዕለቱ መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።